አርእስተ ዜና ቅድስት ቤተክርስቲያን በአድዋ ጦርነት ለተገኘው አኩሪ ድል የነበራትን የታሪክና መንፈሳዊ ኃላፊነት ትውልዱ ሊያውቀው እንደሚገባ ተገለጸ። ማህበረ ቅዱሳን ከተለያዩ ተቋማት ጋር በመነጋገር ለግቢ ጉባኤያት ምሩቃን የሥራ ዕድል እያመቻቸ እንደሚገኝ አሳወቀ። እንኳን ለ130ኛው የአድዋ ድል በሰላም አደረሳችሁ እያልን የዕለቱን አብይ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር አብራችሁ ቆይታ አድርገው ኤልሳቤት ቤተነኝ አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። ቅድስት ቤተክርስቲያን በአድዋ ጦርነት ለተገኘው አኩሪ ድል የነበራትን የታሪክና መንፈሳዊ ኃላፊነት ትውልዱ ሊያውቀው እንደሚገባ ተገለጸ። ታቦታትን ይዛ የዘመተችው ቅድስት ቤተክርስቲያን የኢትዮጵያዊነትና የሀገር ፍቅር ልቦናን ትጥቅ በማስታጠቅም ለመጀመሪያ ጊዜ ነጭ በጥቁር የተሸነፈበትን ታሪክ ለማጻፍ መቻሏም ይታወቃል። ዲያቆን ኤርሚያስ ደባሱ በዚህ ላይ ተጨማሪ ዘገባ አለው። በሀገር ግንባታም ይሁን በሀገር ነጻነት ላይ ባለቤት ሆና ተሳትፋለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድስት ቤተክርስቲያን ታቦታትን ይዛ የዘመተችበት የአድዋ ጦርነትም አንዱ ሲሆን በዚህ ጦርነት ላይ የኢትዮጵያዊነትና የሀገር ፍቅር ስነ ልቦና ትጥቅን በማስታጠቅም ለመጀመሪያ ጊዜ ነጭ በጥቁር የተሸነፈበትን ታሪክ ለመጻፍ መቻሏም ይታወሳል። በአድዋ ጊዜ ግን ከመሀል ሀገር ተነስቶ ያው እንደየቦታው ታሪክ አለ፣ ዜና ሄደ የሚባል አለ። ሁሉም የሚያስማሙበት ግን ምንድነው የቅዱስ ጊዮርጊስ ታቦት ሄዷል፣ የእመቤታችን ታቦት ሄዷል። ስለዚህ መጨረሻውን የኃይል መገለጫ የሆነውን ምን ይዛ ሄዳለች? ቤተክርስቲያን ታቦት ይዛ ሄዳለች። ይህ ብቻ አይደለም። ቤተክርስቲያኒቱን በበላይ ሆነው የሚመሩት ሊቀ ጳጳሱ አቡነ ማቴዎስ ይባላሉ። አብረው ዘምተዋል። ያውም እኮ የሚገርም ግብፃዊ ናቸው። ከዛ በገዳም ያሉት መነኮሳት በተለይ ወደ ሰሜኑ ክፍል ያሉት መነኮሳት ለጦርነቱም ቅርብ ስለሆኑ የዋልድባ በትግራይ አካባቢ ያሉት መነኮሳት አብረው ዘምተዋል። ለምን? አንድ በጸሎት ሊያግዙ፣ ሁለት የቆሰለውን ሊያሳክሙ፣ ሶስት የሞተውን ጸሎት እያደረጉ ጸሎት ፍታት እያደረጉ ሥርዓተ ቀብሩን ሊፈጽሙ፣ አራት ፈርቶ የሚመለሰውን ለንጉስህ ለሚኒሊክና ለሀገር ለኢትዮጵያ ተዋጋ፣ አንተ በዚህ ጦርነት ብትሞት እንደ ሰማዕት ነው የምትቆጠር እያሉ ሊያበረታቱ ዘምተዋል። በጦርነቱ ማግስት ለጣሊያን ምርኮኞች የተደረገው ሰብአዊ አያያዝ ጠላትን ስለመውደድ የምታስተምረው ቅድስት ቤተክርስቲያንንና የኢትዮጵያውያንን ስነ ምግባር ልዕልና ማሳያ እንደሆነም ተገልጿል። ድል በማድረጋቸው ኢትዮጵያን በማስከበራቸው ደስ ቢላቸውም በእነሱ ግንዛቤ ግን ከሁለቱም ወገን ክርስቲያን አለቀ ብለው ቆዝነዋል። በእነሱ ግንዛቤ ተረዳኛል። በእነሱ ግንዛቤ ያልኩህ እነሱ የካቶሊክ ክርስቲያን ናቸው፣ እኛ ደግሞ ኦርቶዶክስ ተዋሕዶ ክርስቲያኖች ነን። ዞሮ ዞሮ ግን የክርስቲያን ደም በከንቱ ፈሰሰ ብለው አዝነዋል፣ አልቅሰዋል። የማረኳቸውን ወታደሮች እኮ እንዴት እንደተንከባከቧቸው፣ የቆሰሉትን እንዴት እንዳሳከሟቸው፣ ኢትዮጵያውያን አርበኞች የሚመገቡትን መግቧቸዋል። ለኢትዮጵያውያን አርበኞች የተደረገው እንክብካቤ ተደርጎላቸዋል። በመሆኑም ቅድስት ቤተክርስቲያን በአድዋ ጦርነት ለተገኘው አኩሪ ድል የነበራትን የታሪክና መንፈሳዊ ቅንጅት በተገቢው መልኩ ትውልድ ሊያውቀው እንደሚገባ ተገልጿል። እንደ ዜግነት ኢትዮጵያዊ ሆነው እንደ ከለር ወይም እንደ ቀለም ጥቁር ሆነው አድዋን የሚንቅ አድዋን የማያውቅ አድዋን የሚያቃልል ካለ በጣም ያሳፍራልም ያሳዝናል። ትልቁ በሽታ ከዚህ ይጀምራል። አንዳንድ ሰዎች ሲያቀልሉ እሰማለሁ። አይመጥም። በቃ ያ የኢትዮጵያ ነው። ነገ የካቲት 23 ቀን 2018 ዓ.ም የአድዋ ድል በዓል ተከብሮ ይውላል። በዚህም የድል በዓል ካህናት አባቶች የአሸናፊነት ስነ ልቦናን ከመገንባት ጀምሮ ያደረጉት አስተዋጽኦ የጎላ መሆኑ ተመላክቷል። ተመስገን ፈቃዱ ተጨማሪ ዘገባ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶች ካላቸው መንፈሳዊ ኃላፊነት በተጨማሪ በአድዋ ጦርነት ወቅት የነበራቸው የስነ ልቦና ማበረታታት ከፍተኛ እንደነበር መምህራን ቤተክርስቲያን ይናገራሉ። ከላይ እስከ ታች ከሊቅ እስከ ደቂቅ ከአዋቂ እስከ ምንዝር ከመሪ እስከ ተከታይ እስከ ሎሌ ድረስ ሁሉም ከቶ እንዲወጣ ያደረገው የቤተክርስቲያን ድምጽ የካህናት
አስተምህሮ የካህናት ስብከት ነው። አንደኛ ጸሎት በማድረግ ሌላው እግዚአብሔር የፍጥረት አምላክ መሆኑን በመንገርና እግዚአብሔር ከግፉአን ጋር መሆኑን አስረግጦ በመንገር ማለት ነው። ይህም ደግሞ በተግባር ታይቷል። ምክንያቱም እጅግ ዘመናዊ የጦር መሳሪያ የታጠቀው የጣሊያን ጦር በጥቂት ሰዓታት ውስጥ ተፈቷል። ኢትዮጵያውያን የስነ ህሊና ብልጫ በጣሊያኖች ላይ እንዲኖራቸው ያደረገው ይሄ ነው ማለት ነው። በየቦታው ሰዓታት እየቆሙ እየቀደሱ እያቆረቡ ፍትሃት እየፈቱ አይዞህ ብትሞትም ሰማዕትነት ነው፣ አየው ብትኖርም ለሀገር ክብር ነው እያሉ ሲያጽናኑት ማለት ብሞትም ጽድቅ ነው ለሀገሬ ለሃይማኖቴ ነው እያሉ ስነ ልቦናውን ይገነቡት ነበረ። ካህናት በሚገባ የአሸናፊነትን ስነ ልቦና ከመገነባት ጀምሮ ያደረጉት አስተዋጽኦ የሚዘነጋ አይደለም ብለዋል። ከላይ እንደ አሞራ የዞረ አውሮፕላን ጥይት እየተርከፈከፈባቸው ዘመናዊ መሳሪያ በሚያስጨንቅ ሁነው እነሱ ዘመናዊ መሳሪያ መበደርም ማምረትም በማይችሉበት ቆመና ላይ በጣም ባህላዊ የቆየ መሳሪያ ይዘው ያሸነፉት የስነ ልቦና ግንባታ ስለተካሄደው ከእግዚአብሔር በታች ይህን የስነ ልቦና ግንባታ ደግሞ ካህናት ናቸው የተጫወቱት። ይሄ በጣም ትልቅ ነገር ማለት ልንዘነጋው አይገባም። ሽልማትም ምንም ኖሮት አይደለም፣ ለሀገሬ ለሃይማኖቴ ብሎ ነው ሄዱ። ያ ደግሞ የልብ መገንባትን ይጠይቃል። ጥቅምት ጀምረህ በግርህ ሂደህ ስትደርስ ደግሞ የባሰ ዘመናዊ ጦር ተሰልፎ እንዴት አትፈራ? እንዴት አይደክምህም? በግርህ ነው እኮ ሄድከው። በመኪና በአውሮፕላን እኮ አይደለም ሄድከው፣ ደክመሃል እኮ። የሀገር ፍቅር ስነ ልቦና በዛ መልኩ ሲገነባ የቤተ ክርስቲያንን ትክክለኛ ጥሪዋን ስትሰማ ከዚያም በላይ መስዋዕትነት ትከፍላለህ። የአድዋ ድል የመታዘዝ ፍሬ መሆኑን በመገንዘብና ምእመናን የቤተ ክርስቲያንን ጥሪ መስማት ይገባቸዋል ሲሉም መልእክት አስተላልፈዋል። የአድዋ ድል የመታዘዝ ፍሬ ነው ብዬ ነው ተረጉም። የመታዘዝ ፍሬ ነው። ያን ጊዜ በነገራችን ላይ ብዙ ቂም ብዙ ልዩነቶች እንደ ሀገር ነበሩ። በእምነት በቋንቋ ማይገባባው ሁሉ ሀገር ስትሆን ግን የአባቶች ጥሪ ሲሆን ግን ተጋብቶ አንድ ሆኖ ተዋህዶ ድሉን አቀዳጅቶናል። ከዛ ምንድነው የምንማረው? አንድነትን፣ መደማመጥን፣ አለመለያየትን፣ አንድነት ኃይል መሆኑን በፍቅር መስራት። የትራንስፖርት ምክንያት እኮ ነበር። አይ ልንሄድ ነበረ፣ ንጉሱን ተከትለን አዋጁን ሰምተን ልንሄድ ነበረ፣ ትራንስፖርት የለም፣ ይደክመናል፣ ስንቃችን ያልቃል፣ ጉልበታችን ይደክማል ማለት ይቻል ነበር። ምንም ይሁን ምን ግን ከምክንያት በላይ መሆን፣ ከምክንያት በላይ ምክንያት እንድናምንበት ጥሩ ነው። ከዛ በላይ ደግሞ ማሰብ። ስለዚህ ወጣቱ የቤተ ክርስቲያን ጥሪ መስማት አለበት። የአድዋ ጦርነት አባቶቻችን ጾምን እየጾሙ የተዋጉበትና ድል የተቀናጁበት መሆኑ ይታወቃል። ከድሉ ኦርቶዶክሳውያን መንፈሳዊነትን ማስቀደም አንዱ ትምህርት ሊወስዱበት የሚገባ ነውም ተብሏል ሲል ባልደረባችን ሀብቴ ብርሃኑ ተጨማሪ ዘገባ አለው። በአብይ ጾም ወቅት በተካሄደው የአድዋ ጦርነት ላይ አባቶች እየጾሙ በመዋጋት ድል እንዲመጣ ቅድስት ቤተ ክርስቲያን የራሷን ሚና አበርክታለች። በዚህም መነሻነት ጾምና አድዋን መለያየት አይቻልም ሲሉ ሰባኬ ወንጌል መምህር አንተነህ አሸናፊ በቆይታቸው ላይ አንስተዋል። ጾም በፈቃደ ስጋ ላይ ድል ለመፈለግ፣ አድዋ ደግሞ የሀገርን ነጻነት ለመድፈር፣ አብያተ ክርስቲያናትን ለማቃጠል፣ የማይገቡ ተግባራትን በሀገር ላይ ለመፈጸም የመጣውን ነገር ለማሸነፍ የተፈጸመ ተግባር ነው። ሁለቱም ድል ፍለጋ የተደረጉ ተግባራት ናቸው ማለት ነው። ኢትዮጵያውያን አባቶች ደከም ባለ ጦር መሳሪያ ወራሪውን እየጾሙ ማሸነፋቸው የጾም ጥቅምን ተመልክተናል ብለዋል። በዚህ በውጊያቸው ዮዲትን መስለዋል። ዮዲትን ካስታወስን ሆሎፎርኒስ የተባሉን ኃያሉን ንጉስ በጉልበት ብቻ ሳይሆን በጾም ጭምር ድል እንደነሳቸው ኢትዮጵያውያን አባቶቻችን ደከም ባለ የጦር መሳሪያ ሙሉ ትጥቅ የያዘውን የጣሊያንን ጦር ድል መንሳታቸው ምንን ያሳያል? በጾም እንዴት እግዚአብሔር ኃያሉን እንደሚያሰግድ ብርቱውን ጉልበት አልባ እንደሚያደርግ ማሳያ ነውና በጾም የተጠቀሙትን ጥቅም በግልጽ አስነብበውናል። እኛ ጾም ለመጾም ቤተክርስቲያን አዋጅ ስታውጅ ለመብላት ሰበብ የምናበዛ ሰዎች ናት። አባቶቻችን ግን ጦርነት እያለባቸው ጉልበት የሚፈልግ ነገር ላይ የገቡ ለጾም ክብርን ያሳዩ
ልንዋጋ እኮ ነው፣ ደም ልናፈስ እኮ ነው፣ ብዙ እግር መንገድ ልንጓዝ እኮ ነው ሳይሉ አንድም የጾምን ክብር ሳይነኩ በጾም ድል እንደሚነሳ ያንን ስለሚያውቁ ጾሙን በፍጹም ጥንቃቄ ቤተክርስቲያንን ያስቀደሙ አባቶች መሆናቸውን በተግባራቸው አሳይተውናል። የቀደሙት አባቶቻችን በጾም ድልን እንዳገኙት የዚህም ትውልድ ከእነርሱ ያልሸነፍ ባይነት የእምነት ጥንካሬ ሊወስድ እንደሚገባው መልእክታቸውን አስተላልፈዋል። የቀደሙት አባቶቻችን በጾምና በጸሎት ሀገርን ነጻ እንዳወጡ የዚህ ዘመን ትውልድ የጦር መሳሪያ መታጠቅ ሳይጠበቅብን ጾምና ጸሎትን ጋሻ አድርገን በላያችን ላይ የመጣውን የሰላም መደፍረስ የአንድነት መላላትን በጾም ማምጣት እንችላለን። ያን ጊዜ ቤተክርስቲያኗን ሀገሪቱን እንዳልነበር ሊያደርግ የነበረው ጠላት ዛሬ መንገዱን ለውጦ መጥቷል። ያን ድል የምናደርገው እንደ አባቶቻችን በጽናት ነው። የቀደሙት አባቶቻችን ድልን በጾም እንዳገኙ እኛም ኦርቶዶክሳውያን አብይ ጾምን ሰባቱን አጽዋማት በሚገባ በመጾም በፈቃደ ስጋችን ላይ ድል ማምጣት እንችላለን። ምክንያቱም አሁን የምናየው ሁሉ ኃጢአት መነሻው ፈቃደ ስጋ ነው። በገና በአድዋ ጦርነት ወቅት በተለያዩ የአገልግሎት ዘርፎች ላይ ጉልህ አስተዋጽኦ እንደነበረው ተገለጸ። በወቅቱ በገና ደርዳሪያን የነበሩት አጤ ምኒልክና ባለቤታቸው እቴጌ ጣይቱ በገና ደርዳሪያንን ይዘው እንደዘመቱም ነው የተገለጸው ሲል ባልደረባችን ዲያቆን ኤርሚያስ ደባሱ በጉዳዩ ላይ ተጨማሪ ማብራሪያ አሰናድቷል። እረ ጎዳና እረ መንገድ ሰው እንዳይሄድ የለም ሰው እንዳይሄድ ቱርክ ቢመጣ እየፎከረ እንግሊዝ መጥቶ እየፎከረ ጣሊያን ባዷ ላይ እየፎከረ ጣሊያን በማይጨው እየፎከረ ውርደቱን ቀምሶ አፍሮ እንደቀረ የኢትዮጵያ ጀግና አስመሰከረ። አሁንም ቢሆን አንደፈርም እንዋጋለን ሴቷም አትቀርም። አሁንም ቢሆን የመጣው ይምጣ ፍርሃት የለንም ለመጣው ጣጣ። የኢትዮጵያ ጀግና ኮምጬ ኮምጣጣ እንቆላዋለን አሮት ኪንታጣ እንቆላዋለን አሮት ኪንታጣ። ይህ ቀደም ሲል ያደመጥነው በአድዋ ጦርነት ድልን ለተቀዳጁ ኢትዮጵያውያን ከበገና ጋር ተሰናርሶ ሲደመጥ የሚያበረታ አርበኞቹ በነበራቸው የሀገር ፍቅርና አልሸነፍም ባይነት ጀግንነታቸውን ያስመሰከሩበትን ኃይል የሚያጎናጽፍ ሰማያዊ የበገና ዝማሬ ነው። በአድዋ ጦርነት ወቅት በገና ደርዳሪዎች ከኢትዮጵያውያን አርበኞች ጎን በመሰለፍ የታሪክ ውለታ እንደፈጸሙም ታሪኩን ዋቢ አድርጋ የበገና መምህርት ታስረዳለች። በገናን ከሚደረድሩ ነገስታት መካከል መጥቀስ ብንችል አጼ ቴዎድሮስ፣ አጼ ዮሐንስ፣ አጼ ምኒልክ ራሳቸው፣ እቴጌ ጣይቱ ባለቤታቸው፣ የአጼ ኃይለ ሥላሴ ባለቤት እቴጌ መነን በገና ደርዳሪዎች እንደነበሩ በሰፊው በታሪክ ነጋሪዎች ይነገራል። እና ይሄ ከመሆኑ አንፃር በአድዋ ጦርነት ጊዜ ንጉሠ ነገስቱ አጼ ምኒልክና ሚስታቸው እቴጌ ጣይቱ በገና ደርዳሪዎችም ዳዊት ደጋሚዎችም ናቸው። ይሄ ማለት ደግሞ ሰውን ከአምላክ ጋር የሚያገናኝ ጸሎት በበገና ሲደገፍ ተመስጧል። በገናን እየደረደሩ ጸሎት ማድረጋቸው አይቀሬ ነው። የጭንቅ ወቅት አይደል ጦርነት ሲመጣ። ስለዚህ በዚያ የጭንቅ ወቅት ደግሞ አምላክን ማሰብ መጸለይ የተለመደ ስለሆነ በበገናቸው አምላካቸውን ይጠይቁ፣ ያመሰግኑም ይጸልዩበት እንደነበረ ይታወቃል። ያኔ በነገስታቱ ቤት ይደረደር የነበረው በገና በንጉሠ ነገስቱ አጼ ምኒልክና እቴጌ ጣይቱ ቤት የሚደረደር የነበረ ሲሆን በአድዋ ጦርነት ወቅትም በገና ደርዳሪያንን ይዘው እንደዘመቱ ነው የተገለጸው። አጼ ምኒልክ ሙሉ ሰራዊትን ጦር ክተት ሲያዙ እቴጌይቱ ደግሞ ነገር አዋቂ ሴቶችን ከየክፍለ ሀገሩ ተሰብስበው ጦሩን እንዲቀላቀሉ መልእክት አስተላልፈው ነበር። እነዚህ ነገር አዋቂ ሴቶች የሚባሉት ስንቅ መሰነቅ የሚችሉ ምግብ ጦር ሰራዊቱን ምግብ ማብላት የሚችሉ መድኃኒት አዋቂዎች፣ ጦሩ ቢታመም መድኃኒት ሊሰጡ የሚችሉ የሚቀምሙ፣ ሽለላና ፉከራ የሚችሉ ቅኔ፣ ግጥም፣ በገና ድርደራ አዋቂዎች ነበሩ። ስለዚህ ጸሎተኞችም ናቸው። በገና የሚደረድሩ ነበር። በመንገዳቸው ምግብ ያቀርቡ ነበር። መድኃኒት ይሰጡ ነበር ለወታደሩ። ይፎክራሉ፣ ይሸልላሉ፣ ዜማ ቅኔ ያፈልቃሉ እና ጦር ሰራዊቱን በዚህ መልኩ ይረዱ ነበር። ተመልካቾቻችን ለዕለቱ ያዝነው ዜና በመቀጠል ላይ ይገኛል። ማህበረ ቅዱሳን ከተለያዩ ተቋማት ጋር በመነጋገር ለግቢ ጉባኤያት ምሩቃን የስራ ዕድል እያመቻቸ እንደሚገኝ አሳወቀ። ይህም ኦርቶዶክሳውያን ላይ የሚታየውን የስራ ትስስር ክፍተት በመፍታት ረገድም ከፍተኛ ሚና እንዳለው ተጠቁሟል። ተመስገን ፈቃዱ። በሀገራችን ከጊዜ ወደ ጊዜ የወጣቶች ስራ አጥነት በእጅጉ እየጨመረና በርካታ ወጣቶችን ያለ ስራ ማየት ተገቢ ባልሆኑ ቦታዎች ተሰባስበው መመልከት የተለመደ ነው።
ይህንንም ከግንዛቤ ውስጥ በማስገባት ማህበረ ቅዱሳን ለበርካታ ዓመታት ከራሳቸው አልፈው ለቤተሰቦቻቸው ብሎም ቅድስት ቤተ ክርስቲያንንና ሀገርን በቅንነትና በታማኝነት የሚያገለግሉ የግቢ ጉባኤያት ተማሪዎችን በማፍራት የስራ ዕድል እያመቻቸ እንደሚገኝ አቶ አምደ ስላሴ ሙሉ ጌታ ይናገራሉ። ከግቢ ጋር ተመርቀው ከወጡ በኋላ የተለያዩ ስልጠናዎችን እንዴት ነው ራሳቸውን ማብቃት ያለባቸው፣ ከስራ ፈጣሪ ጋር ካለው የስራ ዕድል ጋር እንዴት ራሳቸውን ማግኘት አለባቸው የሚለው ከተመራቂዎቹ ከግቢ ጉባኤ ምሩቃን ላይ በደንብ የሚሰራ ይሆናል። በተመሳሳይ መልኩ ደግሞ የት ነው ስራ ያለው፣ እዚህ ጋር እንደዚህ አይነት የሰው ኃይል አለ የሚለውን ደግሞ የተለያዩ ዳሰሳዎችን በማካሄድ ቀጣሪ ድርጅቶች ደግሞ ወደዚህ ፍላጎታቸው እንዲልኩ የማድረግና ሁለቱን የማስተሳሰር ስራዎች በደንብ የሚሰሩበት ነው። በዚህ በጣም አምና በጣም ብዙ የስራ ዕድል ፈጠራ ተፈጥሮ ኦልሞስት ቀጣሪዎችም የሚያመሰግኑበት ተቀጣሪዎችም ደስተኛ የሆነ ስራቸውን የሚሰሩበትን በጣም ስራዎችን ስንሰራ ነበር ያልነውና ምንም እንኳን ማህበሩ በግቢ ጉባኤያት ያስተማራቸውን ምሩቃን የስራ ዕድል እንዲያገኙ ከልዩ ልዩ ተቋማት ጋር በጋራ እየሰራ ቢሆንም ካለው የሰው ኃይል ብዛት አንጻር ተደራሽ ባለመሆኑ ስልጠናዎችን በመስጠት የጉዳዩን ማሳሳቢነት በመረዳት በትኩረት እየሰራ መሆኑን የድህረ ግቢ ጉባኤ ክፍል ተጠሪ አቶ አማረ ሞገስ ገልጸውልናል። አሁን እየሰራን ያለ ነው አንደኛ ቀጣይነት ሪሌሽንሺፕ እንዲኖር፣ ሁለተኛ ድርጅቶች የሚፈልጉትን አይነት የሰው ኃይል እኛ እንዲኖረን ማድረግ ሰው አስቀድሞ በስልጠና በመረጃም በዳታቤዝም እንዲኖረን በማድረግ ከነሱ ጋር የዊን ዊን የሆነና ቀጣይነት ያለው ሪሌሽንሺፕ በማድረግ ሰዎች እዛም ሂደው ደግሞ በሚሄዱበት ቦታ ውጤታማ እንዲሆኑ። አንድ ሰው ውጤታማ ሰራተኛ ውጤታማ የሰው ኃይል የሚባለው ዕውቀቱን ክህሎቱን በስነ ምግባር መፈጸም ሲችል ነውና እሱን ማድረግ እንዲችል የሚያስችል ፕላትፎርሞችን ነው እየሰራን ያለ ነው። ማርኬቱን አሴስ በማድረግ ገበያውን የሰው ኃይል ገበያውን አሴስ በማድረግ ገበያው ላይ የሚፈልጉት የሰው ኃይል ተወዳዳሪ እንዲሆኑ የሚያስችላቸውን የማብቃት ስራ መስራት። ከዛ በሶስተኛ ደረጃ የሚቀጥሩ ድርጅቶችን የሰው ኃይል ፍላጎት ሊኖራቸው ይችላሉ የተባሉ ድርጅቶችን በመድረስ በማግኘት እኛ ጋር ያለን የሰው ኃይል በኳሊቲም በኳንቲቲም በማሰዳት እንዲቀጥሩልን በማድረግ የኛ ልጆች ደግሞ እዛ ሄደው ውጤታማ እንዲሆኑ ማድረግ ስራዎች ተጀምረዋል፣ እየተሰሩ ነው ያሉት። ይህም አገልግሎት ኦርቶዶክሳውያን ላይ የሚታየውን የስራ ትስስር ክፍተት በመፍታት ረገድ ሚናው ጉልህ ነው በማለት መልእክታቸውን አስተላልፈዋል። እንደ ኦርቶዶክሳውያን እንደ ቀጣሪም እንደ ተቀጣሪም የስራ ዕድል ፈጠራ ቁርኝትን አብሮ የመስራት ባህል በጣም ሊዳብር ይገባል። ማህበረ ቅዱሳንም እንደ አቅጣጫ ይዞት የተነሳው እንደ ቅድ እንደ ስትራቴጂክ ዳይሬክሽን ውስጥ ያለ የኛ ማስተባበሪያ ብቻ ሳይሆን ሌሎች ማስተባበሪያዎችም አሉ እንደዚህ አይነት ስራዎች እንዲፈጥሩ። ለምሳሌ አሁን የግቢ ጉባኤ ማስተባበሪያ ሙያና ማህበራዊ አገልግሎት ከኛ ማስተባበሪያ ነው። አሁን እየሰራንበት ያለው ምንድነው የስራ ዕድል ፈጠራ ውድድር ነው። አሁን ለምሳሌ ብዙ አይዲያዎች እንዲመጡ ብዙ የስራ ዕድል ፈጠራ አይዲያዎች ኢኖቬቲቭ የሆኑ በጣም የሚጠቅሙ አይዲያዎች እንዲመጡና ያ ደግሞ ለቀጣሪም ለተቀጣሪም እድሉን የሚያሰፋበትን ሂደት እየሰራንበት ያለ ነውና ስለዚህ በጣም ወደፊት መዳበር ያለበት በማስተባበሪያም በማህበረ ቅዱሳን እንደ ዳይሬክሽን የተያዘ ነው። ወደፊትም ሌሎቹንም አካላት ባለድርሻ አካላትን ማህበረ ቅዱሳን ብቻ ሳይሆን ባለድርሻ አካላትን በዚህ ሂደት ላይ ግንዛቤ ፈጥሮ በደንብ መሰራት እንዳለበት ነው የሚታሰበው። በሰሜን ወሎ ሀገረ ስብከት ተፈጥሮ የነበረው የቀኖና ጥሰትን በዘላቂነት ለመፍታት በትኩረት እየሰራ እንደሚገኝ ሀገረ ስብከቱ ገለጸ። ይህም የቤተ ክርስቲያንን የስርዓት ጥሰት በሌሎች አብያተ ክርስቲያናት እንዳይደገም ሁሉም በኃላፊነት ሊሰራ ይገባል ተብሏል። ሀብቴ ብርሃኑ ተጨማሪ ዘገባ አለው። ከሰሞኑ በሰሜን ወሎ ሀገረ ስብከት በዋድላ ወረዳ ቤተ ክህነት በህገወጥ መንገድ ሲንቀሳቀሱ በነበሩ ግለሰቦች ከቅድስት ቤተ ክርስቲያን የስርዓት ጥሰት ጋር በተያያዘ ተፈጥሮ በነበረው ችግር መፍትሄ መሰጠቱ ይታወሳል። ጣቢያችንም ጉዳዩን በተመለከተ ከሀገረ ስብከቱ የህዝብ ግንኙነትና ሚዲያ ዋና ክፍል ኃላፊ ከሆኑት ከብርሃን በላይ ጋር ባደረገው ቆይታ በዚህ የቀኖና ጥሰት ውስጥ ለመዋቅር ተገዢ አለመሆን እንደታየበት ጠቁመዋል። የእውቀት ክፍተት መኖሩን በደንብ ተገንዝበንበታል። አንድ ቤተ ክርስቲያን ሲተከል የመዋቅሩ አጥቢያ ከሰበካ ጉባኤ ጀምሮ እስከ ሀገረ ስብከት እስከ ጠቅላይ ቤተ ክህነት ድረስ ያለው ድርሻው ምንድን ነው ብሎ ግንዛቤ በትክክል አለመያዝን የቤተ ክርስቲያኗን ትክክለኛ አስተምሮ መሸርሸር፣ ይህ እንግዲህ ከተለያየ ነገር መነሻው የተለያየ ይሆናል ብለን ታሳቢ ያደርገናል። ከዛ ባሻገር ለመዋቅር ተገዢ አለመሆን ነው ያየንበትና ይህ እንግዲህ በአጠቃላይ ከኑፋቄ የማይተናነስ መሆኑን ሁላችንም
እዛ ላይ ግንዛቤ ወስደናል። የቅድስት ቤተክርስቲያን መሪ እቅዱን ተግባራዊ በማድረግ ሌላ የቀኖና ጥሰት እንዳይደገም ለአገልጋዮች ስልጣኖችን ለመስጠትና የምእመናንን አንድነት ለመጠበቅ ጥረት እየተደረገ ነው ሲሉ ተናግረዋል። የሀገረ ስብከታችን ይህን ችግር ሙሉ በሙሉ ይፈታዋል ብለን የምናስበው መሪ እቅዱ ተግባራዊ ሲሆን፣ ይህን መሪ እቅድ ሙሉ በሙሉ ለመተግበር እንቅስቃሴ እያደረገ ነው ሀገረ ስብከታችን። በዚህም እንግዲህ ከላይ ከታች ያሉ አገልጋዮችን በስልጠና ለማብቃት ጥረት እየተደረገ ነው። ከዛ ውጪ ምእመናን በእውቀት ላይ የተመሰረተ አገልግሎት እንዲያገለግሉና አምልኳቸውም በእውቀት ላይ የተመሰረተ እንዲሆን ስልጠናና አስተምሮዎችን በሰፊው ለመስጠት ጥረት እየተደረገ ነው። ይህን ችግር በደንብ ይፈታልናል ብለን የምናስበው የቤተ ክርስቲያን ተከላ ግንባታና ተያያዥ ስርዓት አተገባበር መመሪያ የሚል ተዘጋጅቷል። ይሄ እያንዳንዱ አብያተ ክርስቲያናት አዲስ ለሚተከሉ አብያተ ክርስቲያናት ሌሎችንም አገልግሎቶች ሲጠይቁ የሚፈቅደው በምን መንገድ ነው የሚለውን የሚፈታ ኃላፊው በመልእክታቸው ሌሎች አህጉረ ስብከቶች ይህ ችግር እንዳይከሰትባቸው ከኛ በርካታ ተሞክሮችን ሊወስዱ ይገባል ብለዋል። አቡነ ኤርምያስ ይህን የቀኖና ጥሰት ለማስተካከል የቤተ ክርስቲያን ስርዓት የቤተ ክርስቲያን ቀኖናዋ ዶግማዋን በትክክል መተግበር አለበት፣ መሸራረፍ የለበትም የሚል ጽኑ አቋም ይዘው ስለነበረ ያን ቁርጠኛ በመሆናቸው ነው ችግሩ የተፈታው ብሎ መውሰድ ስለሚቻል ከኛ ተሞክሮ ይወስዳሉ ብዬ የማስበው ቁርጠኝነትና የዓላማ ጽናትን ነው። ብፁዕ አቡነ ኤርምያስ በተለይ ሁልጊዜ ያለማቋረጥ ባገኙት አጋጣሚ የቤተ ክርስቲያንን ስርዓት ዶግማውን ቀኖናውን ለይተው ትውፊቱን ለይተው ምእመናንም አገልጋዮች ለይተው እንዳውቁ ባገኙት አጋጣሚ ሁሉ ግንዛቤ ይፈጥራሉና ይህን ሌሎችም አህጉረ ስብከት ቢወስዱት። በዛሬው ዕለት ታስበው ከሚውሉት ቅዱሳን መካከል አባ ማሩናን የተመለከተ አጭር ታሪክ ወደ እናንተ ይቀርባል። ተከታትለን እንመለስ። በዛሬው ዕለት ታሪካቸው ከሚታወሱ ቅዱሳን መካከል አባ ማሩና ታሪኩ እንዲህ ይገለጣል። በዚህችም ቀን የኤጲስቆጶስ አባ ማሩና የዕረፍቱ መታሰቢያና በከሃዲ በዲዮቅልጥያኖስ ዘመን በፋርስ አገር ለተገደሉ ሰማዕታት ስጋቸው የፈለሰበት ነው። ኤጲስቆጶስ ማሩናም ስለ ድንቆች ተአምራቶቹም ስለ ትሩፋቱና ስለ ጽድቁ የአኖሬዎስና የአርቃዲዮስ አባት ታላቁ ቴዎዶሲዮስ ንጉስም ወደ ፋርስ ንጉስ ላከው። ከእርሱም ጋር እጅ መንሻ በመካከላቸው ስላለው ፍቅር ተላከም። ወደ አሶር ወደ ፋርስ ንጉስም በደረሰ ጊዜ ታላቅ ክብርም በአካባቢው ቤተ መንግስቱም እልፍኝ ውስጥ አኖረው። ወደ ሳቦር ወደ ፋርስ ንጉስም በደረሰ ጊዜ በታላቅ ክብርም አከበረው። በቤተ መንግስቱም እልፍኝ ውስጥ አኖረው። ይህ ቅዱስም የንጉሱ ልጅ ጋኔን አድሮባት እንደታመመች በሰማ ጊዜ የከበረ አባ ማሩና ብላቴናይቱን ጠርቶ በፊቱ አቁሞ በላይዋ ጸለየም። ንጉሱም ልጁ እንደዳነች አይቶ እጅግ ደስ አለው። ለአባ ማሩናም ፍቅርና አክብሮት ጨመረ። ከዚህም በኋላ አባ ማሩና በፋርስ ሀገር በሰማዕትነት ስለሞቱ የከበሩ ሰማዕታት ስጋቸውን ስለመሰብሰብ ከንጉስ ዘንድ ፈለገ። ንጉሱም የሰማዕታትን ስጋቸውን ይሰበስብ ዘንድ ቤተ ክርስቲያንም ሰርተው በውስጧ ስጋቸውን ያኖሩ ዘንድ አዘዘ። ይህችም ቤተ ክርስቲያንም በዚህች ዕለት ከበረች። ዳግመኛም በታላቋ ከተማ ውስጥ በከበረ አባ ማሩና ስም ያማረች ቤተ ክርስቲያን ሰሩ። እርሷም ማረፊያ የተባለች ናት። ከዚህም በኋላ የአባት ወደ ንጉስ ቴዎዶሲዮስ ተመልሶ በሮሚ ሀገር 2 ዓመት ተቀመጠ። የእነዚያ ሰማዕታት ቤተ ክርስቲያንም በከበረችበት በዚህች ዕለት አረፈ። አምላከ ቅዱሳን ከቅዱሱ በረከትና ምልጃ ጸሎት ያካፍለን ለዘለዓለሙ አሜን። ተመልካቾቻችን ለዕለቱ ያዝነው አብይ ዜና እየተከታተላችሁትን ይመስል ነበር። ከዜናዎቹ ጋር አብሬያችሁ ቆይታ ያደረኩት ኤልሳቤት ቤተ ነበርኩኝ። ለነበረን የአብሮነት ቆይታ ከልብ በማመስገን ቀሪ መርሃ ግብሮች ወደ እናንተ መርሳቸውን ይቀጥላሉ። ይቆየን።